አሁን ደግሞ የኬሚስትሪ ጥያቄ እንሰራለን ማለት ነው። ይሄኛው ጥያቄ ደግሞ ስለ ኬሚካል ቦንዲንግ ነው። ሶ ቦንዲንግ ላይ ስለ ስፔሲፊክ ደግሞ ስለ ሃይብሪዳይዜሽን ነው ማለት ነው። So it goes like this. What hybridization change, if any, occurs at the underlying atom in the following reaction? ስለዚህ underlying የሆነው አተማችን ካርቦን ዳይኦክሳይድ ነው። ሶ ካርቦን ዳይኦክሳይድ ሃይብሪዳይዜሽን ቼንጅ ካደረገ ከምን ወደ ምን ተቀየረ ነው። ይሄ ቀላል ኮንሰፕት ነው፣ ግን ስለ ሃይብሪዳይዜሽን ትንሽ ማውራት ስለፈለኩኝ ነው። ሶ ሃይብሪዳይዜሽን ስንሰራ ቀላል ወይ አለ። ለምሳሌ አሁን ካርቦን ዳይኦክሳይድ አለን አይደል? ካርቦን ዳይኦክሳይድ አሁን ስንሰራ መጀመሪያ እንዴት ነው የምንሰራው? ያው በጣም እንትን ስለሆነ ፋሚሊያር ስለሆነ ደብል ቦንድ አለው ከሁለቱ ኦክሲጅኖች ጋር። ሶ እንደዚህ ነው ካርቦን ዳይኦክሳይድ ማለት ነው ሃይብሪዳይዜሽኑ። ሶ ሃይብሪዳይዜሽን ስንሰራ ምን መሰላችሁ የምናደርገው? ከሴንትራል አተሙ ውጪ ያሉ ኤሌመንቶች አሉ። ለምሳሌ ማን አለ? ሎን ፔር አለ እና ደግሞ ምኖች አሉ? ሳይድ ቼኖች አሉ ማለት ነው። ወይም ደግሞ ሳይድ ቼን ወይም ደግሞ ነሰሰሪ ሳይድ ቼን መሆን የለበትም፣ ጀስት ኤሌመንት ስንበለው ልክ እንደ ኦክሲጅን ምናምን ማለት ነው። ሶ ሃይብሪዳይዜሽን ላይ ልንወስድ የሚገባን ነገር ቱ ኤሌክትሮንስ ወይም ደግሞ ዋን ፔር እንደምንድነው የምንቆርጥ? ዋን ፔር ኦፍ ኤሌክትሮን ልክ እንደ አንድ ነው የምንቆጥረው። ከዛ ሌላ ደግሞ ኤሌመንቶች ካሉ ለምሳሌ እንደዚህ ያሉ ወይም ደግሞ ቦንዶች እንበለው፣ ቦንድ ፔር እንበለው። ይሄኛው ሎን ፔሮች ናቸው። ሶ እዚህ ጋር ደግሞ ቦንድ ፔሮች አሉን ማለት ነው። ቦንድ ፔርስ ደግሞ ትሪፕል ቢሆን ደብል ቢሆን ሁሉም አንድ አይነት ናቸው። ልክ እንደ አንድ ነው የሚቆጠሩት ማለት ነው። ሶ ሁለቱ ሩል ይዘን ነው ሃይብሪዳይዜሽንን የምንሰራው ማለት ነው። ሶ ሃይብሪዳይዜሽን ማለት ከጎን ያለውን ነው የምንቆጥረው ማለት ነው። ይሄ አሴትሪክ ነው እንጂ ሳይንቲፊካሊ እንደዚህ አይደለም። የኤስ ኦርቢታል ኦፍ ዲስ ካርበን ከፒ ኦርቢታል ኦፍ ኦክሲጅኖች ጋር ኦቨርላፕ ያደርጋል ነው ዋናው ሀሳብ። ግን አሴትሪክ ያው ለፈተና አይደለም የምንዘጋጀው። ምን ይዘው እንዴት ነው? እዚህ ጋር ሁለት ኦክሲጅኖች አሉን ማለት ነው። ሶ እነዚህ ሁለቱን ኦክሲጅኖች እንደ ሁለት ነው የምንቆጥረው ማለት ነው። ወይም ደግሞ ደብል ቦንድ አለን አለ በካርበን ዙሪያ ሎን ፔር አለ የለም። ስንት ደብል ቦንድ አለ በዙሪያ? ሁለት ደብል ቦንድ አለ። ሶ ሁለት ኮምፖነንት አለ ማለት ነው። ሁለት ኮምፖነንት ደግሞ ከሆነ እንቆጥራቸዋለን ኤስ ፒ ብለን ማለት ነው። አንድ ሁለት። ስለዚህ ሁለት ነው ያለው ማለት ነው። ሌላ እስቲ የወተርን እንስራ አሰን ኤግዛምፕል ኮንሲደር አናደርገውም እዚህ ጋር፣ ግን ወተርን እንስራ በደንብ እንዲገባን ማለት ነው። ወተርን ስንሰራ ያው ኦብቪየስሊ ሃይድሮጅን እንትን አይሆንም ማለት ሴንትራል አተም አይሆንም፣ ኦክሲጅን ነው። ኦክሲጅን ኢዝ ቦንድድ ዊዝ ቱ ሃይድሮጅን አተምስ ማለት ነው። ኦክሲጅን ደግሞ ስንት አለው? ቫለንስ ኤሌክትሮኑ 6 ነው አይደለ? ስለዚህ እዚህ ጋር አንድ አለኝ፣ ሁለት አለኝ፣ 3 4 5 6 ማለት ነው። ስለዚህ እንቁጠር አራውንድ ኦክሲጅን ያሉ ኮምፖነንቶችን ማለት ነው። አንድ ሁለት፣ ቅድም እንዳለው ሲንግል ቦንድ እንደ አንድ ነው የሚቆጠረው። ከዛ አንድ ፔር ኦፍ ኤሌክትሮንም እንደ አንድ ነው የሚቆጠረው። እስቲ እንቁጠር አንድ ሁለት 3 4። ስለዚህ አራት ኮምፖነንት አለ። ስለዚህ ስንት ነው የምናስቀምጠው? እንደዚህ እንትኖችን ኦርቢታሎች ስንት ኦርቢታል ነው ያለን? አራት ማለት ነው። ኤስ 1 2 3 4። ስለዚህ 1 2 3 4 ስንት ነው የሚሆነው? ኤስፒ 3 ማለት ነው። ስለዚህ የወተር ሃይብሪዳይዜሽን እንደዚህ ነው ማለት ነው። ሶ ሃይብሪዳይዜሽን በቀላሉ እንደዚህ መስራት እንችላለን። አሁን ግን ስለ ወተር ስለማያገባ ወተርን እናጥፋና ካርቦን ዳይኦክሳይድ ከምን ወደ ምን እንደተቀየረ እኔ ካርቦን ዳይኦክሳይድ ከዚህ ወደዚህ ነው የተቀየረው። ስለዚህ እቺኛዋን ወይም ደግሞ የካርቦኒክ አሲድን እንሰራለን ማለት ነው። ስለዚህ ይሄ ካርቦኒክ አሲድን ስንሰራ ደግሞ ማየት ያለብን ነገር እዚህ ጋር ሃይድሮጅን፣ ካርበን፣ ኦክሲጅን አለን አይደል? ዋናው ወይም ደግሞ ሴንትራል አተማችን ካርበን ነው ኦብቪየስሊ። the least electronegative atom is just going to be the center አይደል? ስለዚህ the least electronegative atom ሴንትራል አተም ነው የሚሆነው። ሶ ምን አለን? 3 ኦክሲጅን እና 2 ሃይድሮጅኖች አሉን ማለት ነው። ሶ ስንሰራ ሁሉም ደግሞ ካርበን ላይ አይደለም የሚሆኑት እንደዚህ አይነት አተሞች ማለት ነው።
የሚሰራው ከምንድን ነው? ለምሳሌ H2O ፕላስ ካርበን ዳይኦክሳይድ ነው አይደል? ይሄ ካርበን ዳይኦክሳይድ ላይ ነው ይሄ እንትን አድ የሚሆነው ማለት ነው፣ ወተር አድ የሚሆነው። ስለዚህ እነዚህ ሃይድሮጅኖች ካርበን ላይ ሳይሆኑ ማን ላይ ናቸው? ኦክሲጅን ላይ ናቸው። መጀመሪያ ቦንድድ የሆኑት ከኦክሲጅን ጋር ነበር አይደል? ስለዚህ በዛ መንገድ ነው የምንሰራው ማለት ነው። ሶ ካርበን መጀመሪያ ቦንድድ የሆነው ከማን ጋር ነበር? ከኦክሲጅን ጋር ደብል ቦንድ ነበር የነበረው፣ ግን ኢትስ ጎይንግ ቱ ቢ ብሬክ ዳውን። ሁለት እንደዚህ ነበር አይደለ? ካርበን ዳይኦክሳይድ በስትሬት ሆኖ፣ ግን አንዱ ቦንድ ምን ይሆናል? ይሰበራል ማለት ነው። ሶ ወተር ከካርበን ዳይኦክሳይድ ጋር ሪአክት ሲያደርግ ማለት ነው። ከዛ በዚህ በኩል ኦክሲጅን አለን። ከዛ ከወተር የሚመጣው ደግሞ ሌላ ኦክሲጅን አለን እዚህ ጋር ማለት ነው። ስለዚህ ጨረስን ኦክሲጅኖቻችንን ማለት ነው። ሌላ ሃይድሮጅን አለ። አክቹአሊ ሌዊስ ስትራክቸር ሲሰራ እንደዚህ አይደለም። እያንዳንዱን ቫለንስ ኤሌክትሮናቸውን ይዘን ከዛ 1 2 እያደረግን ቦንድ ፔር እየሰራን ነው ምንሰራው። ግን አሁን ለፍጥነት ያህል እንደዚህ እንሰራለን ማለት ነው። ዋናው ኮንሰፕታችን ስለ ሃይብሪዳይዜሽን ስለሆነ ማለት ነው። ስለዚህ 2 ሃይድሮጅን ይቀረናል። እነዚህ 2 ሃይድሮጅን ደግሞ they are just bonded with this one ማለት ነው፣ this oxygen። ከዛ ቺኛው ኦክሲጅን ደግሞ ስንት አላት? 1 2 3 4 5 6 same here 1 2 3 4 5 6 ስለዚህ እዚህ ጋር ሰራን ማለት ነው። ካርበናችንም አራቱን ኦክሲጅን አራቱን ኤሌክትሮን ሰጥቶ ጨርሷል። እዚች ጋር ያለችን ኦክሲጅን ደግሞ 1 2 ሼር ያደረገችው ይሄ ኮኦርዲኔቲቭ ኮቫለንት ቦንድ ነው የተሰራው አይደል? ስለዚህ እቺኛዋ ካርበን ስንት ነው? 1 2 3 4 ሁለቱ ምን ሆነው ነው የሰሩት? ኮቫለንት ቦንድ ነው የተሰራው፣ ሼር አድርገው ነው የሰሩት። ሶ ኦክሲጅን 1 2 3 4 5 6 ስለዚህ እንደዚህ ነው የሚሆነው ማለት ነው። የተጠየቅነው የካርበንን ነው። ካርበን ዳይኦክሳይድ ምን አይነት ሃይብሪዳይዜሽን ቼንጅን ያደረገው የሚለውን ነው ምንሰራው ማለት ነው። ስለዚህ እዚህ ጋር የሰራው ምንድነው? እዚህ ጋር የሰራው ሃይብሪዳይዜሽን ቼንጅ እንዴት ነው የሚሆነው? ስንሰራ 1 2 3 አቆጣጠራችን እንዴት ነው? ቅድም እንዳልኩት ደብል ቦንድ እንደ አንድ ነው የሚቆጠረው። 1 2 3 ስለዚህ ወደ 3 ነው ማለት ነው። ወደ 3 ኮምፖነንት ነው የተቀየረው። 1 2 3 ስለዚህ ይሄ ደግሞ ማለት sp2 ከቅድም የሰራናት የታለች? ከsp ወደ ምንድን የተቀየረው? ወደ sp2 ማለት ነው። ስለዚህ የገባውን ይመስለኛል። ሃይብሪዳይዜሽን በዚህ ትሪክ ሌላ ጊዜ መስራት እንችላለን ማለት ነው። So the answer would be